እንግሊዞቹ 1-0 መምራት ሲጀምሩ አርጀንቲናዎቹ የበለጠ ፎርሜሽን ለውጥ ወደ 4-4-2 አመጡት። ፎርሜሽኑን የበለጠ አልቫሬዝ ወደ መሃል እንዲገባ አደረጉ ከግራ ክንፍ። የማጥቃት አቅማቸውን መጨመር ሲጀምሩ እንግሊዞቹ ምን አደረጉ? እንግሊዞቹ ከምል ጀርመናዩ ምን አደረጉ? ቶማስ ቱኸል 72ኛ ደቂቃ ላይ አንቶኒ ጎርደንን አስቡ ኦፌንሲቭ ተጫዋች አስወጥተው ኤዝሪ ኮንሳን ተከላካይ አስገቡ። የሚያስደነግጥ ነው። እኔ እንዲያውም የመሰለኝ ጎርደን የግራ አጥቂ ስለሆነ የግራ አጥቂ አማካይ ስለሆነ በእርሱ ቦታ ጄድ ፔንስን ወደፊት ሊያስጠጉት ይችላሉ የሚል ፎርሜሽኑ ሳይቀየር በ4-2-3-1 ነገር ግን አይደለም። በ5 ተከላካይ መጫወት ጀመሩ። በ5-4-1 በጥልቀት ወደኋላ ገብተው ፍጹም ቅጣት ምት ሳጥናቸውን መከላከል ላይ ብቻ ትኩረት ማድረግ ጀመሩ። ይሄ ሲሆን ስንተኛ ደቂቃ ላይ ነው? 72 ይሄ ስዊሳይድ ነው። ከሳቸውን የምንጠብቀው አይደለም። አርጀንቲና በሶ ጨብጦ ነው እንደሚጠብቃቸው። አርጀንቲና ራሱ የማጥቃት አቅሙን ለመጨመር እኮ የፎርሜሽን ለውጥ እያደረገ ነው። ተጫዋቾች 72ኛው ደቂቃ ላይ 3 ተጫዋች ነው የቀየሩ። 3 ተጫዋች ጎንዛሎ ሞንቲኤል፣ ሮድሪጎ ዴ ፓውል፣ ኒኮላስ ኦታሜንዲን አስገባና እነ ሞሊና ጁሊያኖ ሲሚዮኔ እና ሊሳንድሮ ማርቲኔዝን አስወጣ። እዚህ ጋር ፎርሜሽኑ ራሱ ወደ 4-3-3 ተቀየረ። አሁን ከፊት 3 የሚያጠቁ ተጫዋቾች አሉ። ማን? ሜሲ በቀኝ በኩል፣ አልቫሬዝ በመሃል ይቅርታ፣ ላውታሮ ማርቲኔዝ 81ኛው ደቂቃ ላይ ነው። 81ኛው ደቂቃ ላውታሮ ማርቲኔዝ ከፊት፣ ሜሲ በቀኝ በኩል ሜሲ ማድላት ጀምሯል። ብዙ ክሮሶች ከቀኝ በኩል መጣል ጀምሯል። ወደ ፍጹም ቅጣት ምት ሳጥን የሚያስገባቸው አደገኛ ኳሶች በቀኝ በኩል ተደጋግመዋል። እንደዚህ ሲሆን በ4-3-3 አርጀንቲና በግራ በቀኝ ጥቃቱን ሲያጠናክር ውድ አድማጮች አልቫሬዝ በግራ ማርቲኔዝ በመሃል ሜሲ በቀኛው አሁንም ቶማስ ቱኸል መከላከልን ነው ያጠናክሩት። 82ኛው ደቂቃ ላይ የሆነው ሪስ ጄምስና ዴክላን ራይስ ወጡና ዳን በርንና ኒኮ ኦራይሊ ገቡ። ሰዓት በገፋ ቁጥር ይበልጥ ወደ ኋላ እየተሳቡ ሰዓት በገፋ ቁጥር ፈጣሪ ወይም ደግሞ ማጥቃት ድጋፍ የሚሰጡ ተጫዋቾችን በመተው ተከላካዮችን በማስገባት የመጨረሻዎቹ 10 ደቂቃዎች ውስጥ ገቡ። በዚህ ዓለም ዋንጫ ላይ እንደ ካታሩ ዓለም ዋንጫ 10 ደቂቃ ምናምን በተደጋጋሚ እየተጨመረ ባናይም ግን ይሄ ወተር ብሬክ ስላለ አሁን የሚጨመሩ ደቂቃዎች የባከኑ ሰዓቶች ሊረዝሙ እንደሚችል መገመት ይቻላል። ሁለተኛው ግማሽ ታዲያ 9 ደቂቃ ነው የተጨመረው። 9 የምጥ ደቂቃ ለአርጀንቲና ግን ደግሞ ተስፋ። 85ኛው ደቂቃ ላይ ታዲያ የአርጀንቲና ጥረት ፍሬ አፈራ። ተመልከቱ ኤንዞ ፈርናንዴዝ ያስቆጠረውን ጎል። ጨዋታውን የተመለከታችሁ በአይነ ህሊናችሁ አስቡት። ጨዋታውን ያልተመለከታችሁ በሃይላይት ስትመለከቱት ፈርናንዴዝ ጎሉን የት ጋር እንዳስቆጠረ እዩ። ከፍጹም ቅጣት ምት ሳጥን ውጪ 20 ሜትር አካባቢ ቀጥታ ወደ ጎል መጥቶ ነው ያስቆጠረው። ይሄ በጨዋታው ላይ የመጀመሪያው አይነት ሙከራው አይደለም። 3 ጊዜ እንደዚህ ሞክሯል። ለምን? እንግሊዛውያኑ ምሽጋቸው ውስጥ ገብተዋል። ስለዚህ የረጅም ርቀት ጥቃት ነው የሚያስፈልጋቸው። በመድፍ ነው የምትመታቸው እንጂ በአጠገብ ሄደህ እዛ አትላተምም ከነሱ ጋር። ረዘም ያለ የርቀት ሙከራ 3 ጊዜ ይሄን አድርጎ በአራተኛው አስቆጠረ እና ያስቆጠረበት ቦታ አንድም እንግሊዛዊ ተጫዋች አልነበረም። ሜሲ ሲሰጠው መከላከልህ እሺ፣ በጣም በሎ ብሎክ መጫወት ይሁን፣ ግን ፍጹም ቅጣት ምት ሳጥን መግቢያው ላይ ተደርድረህ በተደራራቢ በድርብ እንደዚህ ላሉ ሌት ካመርስ ከኋላ ለሚመጡ አማካዮች የረጅም ርቀት የጎል ሙከራ መሆን የሚችልን እድል እንዴት ትሰጣለህ? አንድ ተጫዋች የለም እዛ ጋር። ዘግይተውን ያወቁት ልክ ኤንዞ ፈርናንዴዝ ኳሱን ሲያገኝ ሊመታ ሲል ማን ተንደርድሮ መጣ? በቃ በ3 ሳምባን የተነፈሱ እዛ ጋር ለመድረስ ጁድ ቤሊንግሃም እስከ መጨረሻው ጥረት አድርጎ ተንሸራቶ መጣ ብሎክ ላይ ያደረገው። ዘግይቶን ያየው አደጋ እንደመጣ አውቋል።
ጎሉ ሲቆጠር የአርጀንቲና ደጋፊዎች ስቴዲየሙን ቀውጢ ሲያደርጉት ቤሊንግሃም ከመሬቱ አልተነሳም፣ በደረቱ እንደተኛ ሪፕሌው ሲያሳይ ነበር። እንደተንሸራተተ ብሎክ ለማድረግ ኤንዞ ቀድሞ መጥቶበታል። እንዴት ያምራል ጎሉ! እና 85ኛው ደቂቃ ላይ እንደዚህ አይነት የውጤት ለውጥ መጥቶ የአርጀንቲና ስነ ልቦና እንዲሁ በቀላሉ ሊዳከም ይችላል። ፉትቦልን እኮ በደንብ እናውቀዋለን። አጠቁ ኦል ስኬል ኦፌንሲቭ ጎል አስቆጠሩ። ጎል ካስቆጠሩ በኋላ የኃይል ሚዛኑን ሁሉ ኦልሬዲ ጠቅልለው ይዘው ሄደው ነበር። ጎሉ ደግሞ የአቻነት ጎል ስለሆነ የበለጠ የአሸናፊነት ሳይኮሎጂያቸውን ያበረቷል። ያ ደግሞ በተቃራኒ የእንግሊዞቹ ስነ ልቦና ግራፍ ደግሞ እንዴት ሊወርድ እንደሚችል በራሳቸው መጠራጠር ይጀምራሉ። ይሄ ሁሉ ተከላካይ ሜዳ ላይ ያለው እየተቀየረ በአጥቂ እንደገና ስህተት በሌላ መታረም ነበረበት። but it was too late